የሚፈልገው እስልምና ላይ ንጽጽር የገባበት ኦልሬዲ እግሩን ወደ እስልምና የከተተ ሰው እስልምና ዲፌንድ አደርጋለሁ ኦር እስልምና የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንጽጽር ለማድረግ የገባ ሰው ምንም ጥያቄ የለውም። መረጃ ይዞ ይንቀሳቀሳል። የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስቲ ተመልከች፣ ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው የላከልኝ፣ ኧረ አንድ የኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣሁ። በቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩች ነበር። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባሁበት ጉዳይ አለ። እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነው እንደ ሌሎች ወንድሞች ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉድ አይዲያ ነው። ጉድ አይዲያ ታዲያ ምንድን ነው እንዴ ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩኝ። ያለፉ ጊዜያቶች በሙሉ አስተማሩኝ። ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስም ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤት ግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደው እኔ አንዳንድ ጊዜ ላይፍ ስገባ ዛሬ ይህን ቶፒክ እኛ ልናወራበት ስለሆነ እንዳታወራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ ይችኑ ይዘው ይመጣሉ እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው፣ በገለባ ነው፣ ዝም ብሎ ነው የሰበሰብነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሴጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትወጪ ኢቲስት ብትሆኚ ምንም አይሉሽም። ኦኒጂሰስ ብትገቢ ምንም አይሉሽም። ጆባዊ ትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። እንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋውና ቅር የሚለው፣ እስልምናን ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽም። አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል የፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመስርሽበት ቁርአን
የአላህን ቃልና ትእዛዛቶችን ብትሰሚ ብታነቢ እኔ እመክርሻለሁ። ሱረቱል ቅድም ኢብራሂም ያስተማረውን ሱራ አልመኢዳ 5ኛውን ሱራ አንቢው። እሱም ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ አንቺ የመጣሽው። ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባን የሙስሊም አስተማሪዎችን መበጥበጥና መረበሽ ወይ የሚረባ እንኳን አስተምሮ ቢኖረን እኮሽ። ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም፣ ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን ገሎ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ ከጭቅጭቅ ከንዝንዝ፣ ይሄ ከመዋረድ። እንደው ቲፎዞ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው። በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛውብሽ እንግዲህ ይቅርታ። እሺ፣ አይ በጣም ነው የማመሰግነው ጃዬ። ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላ ያወርቸው ብዙዎቹ ሙስሊሞች መረጃ አምጪ ምናምን እያሉኝ ነበረና ጉድ አይዲያ አንተንም ጠይቅህ ጃዬ ከፈቅድ ካላቅም ሄድ ከፍቷል እያሉ ነው። ቶሎ አውሪና ጨርሰን እንወጣለን። ችግር የለም። እሺ ጉድ አይዲያ አንተ ስትሰልም ማለት ነው በሰለምክ ሰዓት ያው እኔ አልጠበቅኩኝም። ስላልጠበቅኩ በጣም ደንግጬ እንደዚህ ላይቭ ላይ ሳወራ ወይም እንዴት ሊሆን ይችላል ምናምን ስል አላውቅም። ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ ዓመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ 8 ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃሊ መሰለኝ ሲወያዩ እዛ ውይይት ላይ እኮ የመስጊድ ፎቶ አድርጎ መጥቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩም ማለት ነው። እውነት ምን ውሸት አላውቅም። ከዛ እንደዛ ሲሉኝ ኦኬ ይሄ ልጅ የዛሬ ዓመት ሰልሞ ነው እንደ አዲስ መጥቶ ለምንድነው ታዲያ እዚህ ሚዲያ ላይ የሚያስጨኸው? የዛሬ ዓመት ከሰለመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎችን ለመበጥበጥ ነው ወይ ምናምን ብዬ ስል ከዛ አብዛኛው ሙስሊሞች እንዲህም ያለምንም መረጃ ወይ የምታወሪው ቃል መረጃ አምጪ ምናምን ሲለኝ ቆይ ራሱን ጠይቅላችኋለሁ ብዬ መጥቼ ዋንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁትኝ። እንደዛም ሆኖ ከሆነ እኔ ማለት የዛሬ ዓመት የሚሆን የዛሬ 2 ዓመት ችግር የለውም። ግን እውነት ነው ወይ እኔ የደረሰኝ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከ2 ወር አይ ቲንክ ከ2 ወር በፊት 2 ወር 3 ወር ይሆነዋል። ከ2 ወር ከ3 ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምንም የሚከፋ ነገር አይደለም። አርዲን አናገሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትቼዋለሁ፣ ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከ2 ወር በፊት አርዲን አናገሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ። በየቤቱ እየገባን ዲስከሽኖችን ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልሟል ወይ? ጭራሹንም አልሰለምኩም። የሰለምኩትኝ አይ ቲንክ 2 ቀን ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ኢምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ እዚህ ውስጥ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ እንደውም
ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ 2 ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን እስልምና መቀበል አለብኝ። ነፃነት ሁላ አጣው። ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል። እየገባኝ ሲመጣ ስለዚህ ማንነቴ መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ እስልምና መቀበል አለብኝ ብዬ ወሰንኩኝ። ከ2 ወር አይ ቲንክ 2 ወር 3 ወር ይሆነዋል። ረመዳን ጾም አካባቢ ይመስለኛል። አረዲ ጋር ተነጋግሬ ነበር ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበር እና ኦፕሽን ሰጠኝ። ኖ እስልምናን ትሆና ኢቲስቱን አለኝ። ኦኬ በቃ አውራን የተወሰነ አውራን እና ግን ነፃነት አጣው። እንግዲህ ቲክቶኩን ሁሉ ጥዬ ጠፍቼ ነበረ 2 ወር ምናምን ያለ። ስለዚህ ራሴን ማንነቴን መግለጥ አለብኝ። አሁንም ቢሆን ይህንን ተናግሬ ባይዘዌ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው ቲክቶክ ላይ የምገባው። ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለሁም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ያው ወደ ስራዬ መለሳለሁ እና ቃልዬ ምን መሰለሽ፣ ከ1 ዓመት በፊት ሰለመ የሚባለው ውሸት ነው። ሰለመ የሚባለው ውሸት ነው። እኔ ደግሞ ፕሮፋይል ግን ይመስለኛል ሳራ የምትባል ልጅ አለሽ እና ሰው ወደ እስልምና ሄደሽ ጊዜ ያን ጊዜ ሻሃዳ አልያዝክም? እስቲ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ። ይህንን አልዋሽም። ፕሮፋይል እና ስም የምቀያይረው ደግሞ ለምንድን ነው? አንዳንዴ የሚመቸኝ ፒክቸር ሲመጣ፣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይሌን እቀያይራለሁ። በተረፈ እስልምናን በድብቅ እንኳን መስጊድ ሄጄ መቀበል እችላለሁ። ግን ይህንን ሁላ አላደረግኩትም። በቃ እውነቱ መገለጥ አለበት። ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው። መስጊድ መሄድ ደግሞ በጣም ነው የምፈራው፣ በጣም። ስለዚህ በቃ እዚህ ሙስሊሞቹን ከዚህ መጀመሪያ አለብኝ። ንጽጽር የጀመርኩት እዚሁ ነው። እዚሁ በቃ እምነቴን ይፋ ማድረግ አለብኝ። ሁሉም የፈለገው ማመን ይችላል፣ መብቱ ነው። ሁሉም የፈለገውን መከተል ይችላል። እኔ ጉዳይዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣው። ጃ ደግሞ ቶሎ ቅልብ አድርገና ላይ ጫነኝ። ከዛ ምስክርነቴን ነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ እና ተናገርኩ። የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ፣ አለቀስኩኝ አልሽ። ያው እንግዲህ ነበርሽም አይ ቲንክ እዚህ ቦታ ላይ አይቼሻለሁ። ኮሜንት ስጽፍ አይቼሽ ነበር ከመጀመሪያው። አይ አልጠበቅኩም። በጣም ነው የደነገጥኩትኝ እና በጣም የምር ጉዳይ ዳምን ብዬ ልንገር፣ የምር እኔ ሰዎች ሻሃዳ ሲይዙ እኔ ምንም አይነት ስሜትን የማይሰማኝ፣ ለአንተ ግን ይመስለኛል ቦታ ስላለኝ መሰለኝ እንደዛ ያልክ ልጅ ብዬ ነው። እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝ እና ከራስ ላጣራ ብዬ ነው። ብዙዎቹ ሙስሊሞች መረጃ እንዳይቀየሙ ለምን እኔ ውሸት ነው ብዬ አላጠፋም። ይቅርታ በቃ ይቅርታ። ለአንቺ ግን የምመክርሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽበት ነው። አይ ቲንክ ደርሰሽ ነበረ። ሻሃዳ ላይ ያስኩበት አንድ ሐሙስ ነበር የቀረኝ። አንተ አይደለህ እንዲህ የሀገር ሀዲስ በውስጥ እያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ ያው መለሰ። እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው፣ እንደ ጭራቅ ነው። በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ ሲገባሽ ጭራቁ መልአክ ሆኖ ታገኘዋለሽ። ስለዚህ አንብበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ወደ 3ኛው የእስልምና መንገድ ይመጣል ብዬ ተስፋ አደርጋለሁ። አብሶ በዚህ ዘመን የሚያስፈልገው እስልምና ነው። እጅግ ክርስትና ወደ ኢሉሚናቲ፣ ወደ ተሳሳተ እምነት፣ የተሳሳተ ድፍረት፣ እጅግ ከባድ ወደሆነ አምላክን ወደ መዳፈር ደረጃ ሄዷል። በዚህ ዘመን የሚያስፈልገው እስልምና ነው። ዓለም ለፈጣሪ ብቻ ለአምላክ ብቻ የሚገዛበት ከጥንቆላ ከድግምት ከተለያዩ ባዕድ አምልኮች ወጥቶ አንድ አምላክን ብቻ እንዲታዘዝ እና አንድ አምላክን ብቻ እንዲገዛ የሚያስፈልገው ሃይማኖት እስልምና ነው። ይሄ ነው ፍቅር ማለት።
እና ጃይ ይሄን ይመስላል። ይቅርታ ስላረዘምኩት። ጀዛከላ ሄር እንትን መሐመድ ወንድማችን ያው ጥሩ ነጥብ ነው ያነሳከው። ቃሊ አለሽ ቃሊ ደረጃ አጸናችን እኮ ይቺ ልጅ ቃል የለሽም? እሺ ከሌለሽ እስቲ ዘጁርኒ በጣም ማውራት ፈልጋ ነበር። ዋሊኩም አሰላም ማውራት ፈልጋ በሷ ያወራ። እሺ ዘጁርኒ አለሽ? ኦክቲ ሰላም አለይኩም። ዋሊኩም አሰላም ወረሕመቱላሂ ወበረካቱህ። አሰላሙ አለይኩም ብላችሁ እንዴት ናችሁ? አና ዘርዋን እስቲ ደግሞ ተፈደይ አንቺ በጣም በቃ ስታወሪ ደይኝ ቀጥ እስቲ ትንሽ ኢንስፓየር አድርጊን። አንቺ ደግሞ ኢንሻአላህ። እሺ አይ አጃባ ነሳው አይዲያ ነው ማለት ክርስቶስን መውደድ እና ማምለክ ያለው ዲፍረንስ በጣም ትልቅ ነው። ኖርማሊ ላይክ ጀነራሊ አሁን በጣም የሚታየው ችግር ምንድነው? ኢቨን ክርስቶስን ብቻ ሳይሆን ሌሎች ኢንክሉዲንግ ማርያምንም ጨምሮ እናታችን ማርያም ዓለይሂ ሰላም ጨምሮ ሁሉንም ማለት ማክበር፣ ይሄ ትክክለኛ ፖዚሽን መስጠትና ማምለክ በጣም የተለያዩ ነገሮች ናቸው። እኛ ጋር በጣም ሚክስ አፕ ተደርጓል በጣም እና በጣም እኔ እስልምና ላይ ያገኘሁት በጣም ትልቁ ነገር ወላሂ በቃ ኤቭሪቲንግ ቦታውን ነው የሚይዘው ነው። አልሐምዱሊላህ ማለት በቃ ሁሉም ነቢያቶች በቃ ቦታቸውን ነው የሚይዙት። ዶን ፊል አንኮንፈርተብል አትሆኑ ነው። በጣም ደስ እያላችሁ ነው የምታነቡት ስለ ሁሉም ኢንክሉዲንግ ኢየሱስን ጨምሮ ማለት ነው፣ ኢሳ ዓለይሂ ሰላምን ጨምሮ በቃ ማለት ላይክ የሆነ አይዶ ነው ላይክ ዊዝ ኦፕን ማይንድ ሆናችሁ ማለት ላይክ እውነትን በሚፈልግ ልብ። አይ ነው በጣም ከባድ ነው። ባይ ዘ ወይ እንደዚህ የሳወራ አሁን በጣም ምን ያህል ከባድ እንደነበረ እኔ ወላሂ ይሉኝ የነበረ ጓደኞቼ እዚህ ቻሌንጅ ያደረጉኝ ሙስሊሞች እኔ ኢየሱስ ክርስቶስ አምላክ አይደለም የሚለው ነገር እንዴት ይከብደኝ እንደነበር በጣም እኔ ነኝ የማውቀው ያኔ። እና ልክ ደግሞ ሻሃዳ ይዤ ከዛ በኋላ እንትን ካልኩ በኋላ ኢየሱስ ክርስቶስ አምላክ ነው የሚለው በጣም ከባድ ነገር ነው። ሊትራሊ ወላሂ በጣም ከባድ ነገር ነው ማለት ራሱ በጣም የሚከብድ ነገር ነው። እና በጣም ዲፈረንሱ እስልምና ላይ ላይክ ሁሉም ነቢያቶች ቦታቸውን ነው በቃ የሚይዙት፣ የሰው ቦታ ኤቭሪቲንግ ላይክ እኔ እንጃ በጣም በጣም ፕላውዘብል በቃ ለማይንድ በጣም በማይከብድ መንገዱ ነው ቦታውን የሚይዘው። እና እዛ ጋር ላይክ አይዶን ነው እንዴት አድርጌ ልንገራችሁ ማለት ይሄ ውለታ ተውሎልሃል ምናምን በሚባል ኮንሰፕት በጣም የሆነ የጠፋ ነው ያለው። ደር ኢዝ ኖ ላይክ ይሄ አምልኮ አምላክ መመለክ የሚገባው መንገድ አለ አይደለ? በጣም ማለት ፍርሃትን ሪስፔክትም ያለ ይሄ አምላክን ማምለክ ያለብን የሆነ ታውቁታላችሁ ስትሰግዱ የሚሰማችሁ ስሜት እና ያ ስሜት ነው የሌለው። ይሄ በቃ ጀስት ይጠፋል። ይሄ አምላክን ትክክለኛ መፍራት የሚባለው በቃ ዋጋ ተከፍሎ አይዶ ነው ወደ ሰው ስለተወረደ ኦልሬዲ ወደ በቃ ሰው ሆኖ መጣ የሚለው ኮንሰፕት ስላለ በዛ ውስጥ ያለ አምልኮ በጣም የሚከብድ ነው አሁን ላይ ሆኜ ሳስበው። እና ኖርማሊ ምንም በቃ አይገናኝም። በጣም በቃ ኢየሱስ ክርስቶስን መውደድ በጣም ነው ወላሂ ማለት እኔ አሁን ያለኝ ሪስፔክት ራሱ በቃ ኦቪስ እኮ ነው ማለት እስልምና ላይ ናት ኦንሊ ኢሳ ዓለይሂ ሰላም ብቻ ሳይሆን ሁሉንም አላህ ስብሐነ ወተዓላ የላካቸውን ነቢያቶች ሁሉ በጣም እንወዳለን፣ በጣም እናከብራለን። አላህ ስብሐነ ወተዓላ ሰውን ኮሚኒኬት ያደረገበት ረሕመቱን ያየንባቸው በእነሱ በኩል ኢንክሉዲንግ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ የላከልን ሁሉንም በጣም በቃ በጣም ኦፍኮርስ ነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእኛ ለዚህ ጀነሬሽን የተላኩ ነቢይ ስለሆኑ እኛ የእሳቸው ኡማ ነን። ላይክ ብዙ ትምህርቶች ምናምን ከእሳቸው ሊሆን ይችላል የምንወስደው። ከዛ ውጭ ግን ከመጀመሪያ ጀምሮ አላህ ሱብሃነሁ ወተዓላ ለላካቸው ለነቢያቶች ሁሉ በቃ ትክክለኛ ቦታ ኢንክሉዲንግ እናታችን ማርያምን ጨምሮ ሁሉም በቃ ትክክለኛ ቦታ የሚሰጥ በጣም በጣም ፕላውዘብልና በቃ ይሄ ከአምላክ ካልሆነ ከሌላ ቦታ ሊሆን አይችልም፣ ከሌላ አካል ሊሆን አይችልም የሚባል መጽሐፍ ነው ቁርአን። ከአምላክ ካልሆነ ሌላ ሊሰጠን አይችልም ይሄ የሚባል ነው ኢስላም አዘ ሪሊጅን። እና ሱብሃንአላህ በጣም ደስ ብሎኛል። ጉዳይዲያም ኖርማሊ በጣም አይዶ ነው ብቻ እኔ ትራንዚሽኑ በጣም ከባድ ነው ላለው ሁሌ ይሄ ያኛውን ኮሽን አድርገን ወደዚህኛው መመጣበት ፖይንት ያለው
ትራንዚሽን በጣም ፔንፉል ነው ብዙ ጊዜ እና በዚህ መንገድ ደግሞ ብዙ ሰዎች እንዳሉ አስባለሁ አሁንም እና ኢንሻአላህ ዱዓ እናደርጋለን ሁላችንም። አላህ ሂዳያውን ይስጣችሁ። እውነተኛውን አምላክ በሰላም ምንም ግዝግብ የሌለበት አሜን በሉ የሌለበት አም ሶሪ ቱ ሴ ዲስ እሺ ኤኒዌይስ ብቻ ግርግር የሌለበት ብቻችሁን እናንተና በቃ ኢንዲቪጁዋሊ አንቺ ወይም አንተ ወይም እኔና አምላካችን ጋር ብቻ ባለ በጣም በሚገርም ሴንስ ኦፍ ወርሽፕ መመለክ በሚገባው መልክ ማለት በሰጠን መመሪያ አክቹዋሊ ያው ከናት ሴ ኦፍ ኮርስ በዛ ነው አስታፍሩላህ የምንለው ማለት አላህን እንደሚገባው ማምለክ በጣም ከባድ ነገር ነው። ግን በገባን ልክና እሱ በነገረን መሰረት አምላህን ይሄ መለከታው የሚገባውን ብቻውን አምላክ የሆነ ከነገረን ውጭ ማወቅ የማንችል በቃ ይሄ በነገረን ልክ እንትን የምንለው የምናመልከውን አምላክ እሱን ማምለክ የምትፈልጉ ከሆነ የእውነት በዚህ ምድር ላይ ባላችሁ በጣም ሚኒንግፉል የሆነ ህይወት መኖር የምትፈልጉ ከሆነ አይሮን ነው እንዴት አድርጌ ልንገራችሁ ማለት በጣም ኢትስ ዲፍረንት። በቃ መታዘዝ ውስጥ ያለ ደስታ ኢዝ ቬሪ ኢምፕሬሲቭ። ሌላ ነገር ውስጥ ምንም ነገር ውስጥ ላይ የለም ወላሂ። ሌላ በቃ በእንትን በሴረሞኒ ምናምን ትሸፍኑት ይሆናል እንጂ ብቻችሁን ናችሁ። ሊትራሊ በቃ ሳላት ስትሰግዱ ብቻችሁን ናችሁ። እናንተና አላህ ብቻ ነው። በቃ እናንተ ጋር ነው ሁሉም ጉዳይ የሚያልቀው። አንቺ ወይም አንተ ወይም እኔና አላህ ጋር ነው እና ያ በቃ የኔ አንተ አምላክ የሆነ አላህን በብቸኝነት ማምለክ እንድትችሉ ለአላህም ለእስላምም እድል እንድትሰጡት እኔ ጥሬን አቀርብላችኋለሁ። ለሁሉም ወዳጆቼ ክርስትና ውስጥ ላላችሁ ደግሞ እውነትን እየፈለጋችሁ ላችሁ ደግሞ ኢንሻአላህ እኔ በጣም ጸሎቴን ሰምቶኛል። አልሐምዱሊላህ ማለት በቃ እውነተኛ አምላክ የት ነህ? በቃ እዚህ ቁጭ አድርገኸኝ መቼስ ስወዛገብ ዝም ብለህ አታየኝም። በቃ መልካም እንደሆንክ በእንትን አይቻለሁ። ፀሐይን ስትሰጠኝ ስታነጋልኝ፣ በቃ ጤናን ስትሰጠኝ ምናምን አይቻለሁ እና የት ነህ? በቃ አይወነ ወርሽፕ ዩ ብዬ አላህ ስብሐነሁ ወተዓላ በጣም ባላሰብኩት ጊዜና ሁኔታ ተገልጦ ይህንን ሰጥቶኛል፣ እስልምናን ሰጥቶኛል እና አልሐምዱሊላህ ረቢል ዓለሚን። ሁላችሁም በዚህ መንገድ ላይ ላላችሁ ሰዎች ይህንን ነው የምመኝላችሁ። አላህ ሂዳያውን ይስጣችሁ እና ነቢያትን መውደድ እና ማምለክ በጣም የተለያየ ነገር ነው። ሊመለክ የተገባው ብቻውን አላህ ስብሐነሁ ወተዓላ ብቻ ነው። ላኢላሃ ኢላላህ ከአላህ ውጭ እኛ እንድናመልከው የተገባው ምንም ነገር የለም። እሱ ደግሞ አይወልድም አይወለድም፣ ለሱ ቢጤ የሚል ነው። አልሐምዱሊላህ ጀዛኪላህ ኸይረን። በቃ ወኢያኪ ባረከላሁ ፊኪ። ሰላም አለይኩም ወረሕመቱላሂ ወበረካቱ ብያለሁ ሁላችሁንም። ኢብሮ መቀጠል ትንሽ ወጣ ስላለ ኢብሮ ቀጥል። እሺ ፒኬ ትቀያየሩብናላችሁ። እኔ ስለ ተውሂድ ትንሽ መናገር ከቻልኩኝ ሰው እንዲማርበት ፈቀዳል ወይስ ምናልባት ቃል ከመጣች ለቃል እድል ልስጣት እና ተውሂድ ምን ማለት ነው እስቲ የሚለውን ነገር ሌሎቹም ቢሰሙ ትንሽ ምን ትላለህ? መርሀባ። እሺ ቃል አለሽ? ግን ቃል አለሽ? አዎ ቃል ተመልሰሻል። ጉዳይሪያም ማውራት እፈልጋለሁ ስትል ስለነበር እሷ ካለች መጀመሪያ እድል ይሰጣትና አውራ እያለች ነው። ኢብሮ አውራ እያለች ነው እና ቀጥል ኢብራሂም ቀጥል። እሺ እሺ ኢንሻላህ እንግዲህ እንደምታውቁት ማለት ነው ይህንን ሁሉ ሰው ልቡን ማርኮ ያስቀረ ነገር ቢኖር በቃ መቼም በምንም ልትለውጡት የማትችሉት አንድ ትልቅ ነገር አለ። እስልምና ላይ ሀብት አለ። ያ ሀብት ምንድን ነው? አምላክን በብቸኝነት መገዛት የሚሉት ሀብት ነው እና ሱብሓነላህ በጣም የሚገርም ነው እና አላህ ሱብሓነሁ ወተዓላ ተውሂድ የሚለውን ነገር ሲያስቀምጥልን ወላሂ ትልቅ ኒዕማ ነው ለኛ። እና አላህ ምንድን ነው ያለው? እስቲ ለምሳሌ ተውሂድ ማለት አላህን በብቸኝነት መገዛት ማለት ነው። በብቸኝ ከሱ ውጭ ሌላ የሚገዙት አምላክ የለም ብሎ መመስከር ማለት ነው። ከሱ ውጭ ያሉት ሁሉ ነገሮች ምንድን ናቸው? ጣዖት ናቸው ብሎ ማመን ነው። በቃ እዚህ አላህ ስብሐነሁ ወተዓላ ለምሳሌ ልብ አድርጉ። አሁን በጣም የሚገርማችሁ ነገር አንድ ሰው ቁረይሾችን አሁን ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበት ህዝቦችን ብትመለከቱ
የተወሰነ ፓርቱን ተውሂድን ይቀበላሉ፣ ልክ እንደ ክርስቲያኖች ማለት ነው። የተወሰነ ፓርቱን ምን ይላሉ? ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል፣ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ይላል። በጠየካቸው ጊዜ ሰማያትና ምድር ማን የፈጠረው ብትላቸው፣ እንዲሁም ወሰኸረ ሸምሰ ወልቀመር ፀሐይና ጨረቃንስ ማን ነው ያገራው ብለህ ብትጠይቃቸው፣ እነዚህ የመካ ቁረይሾች ልብ አድርገህ አጋሪያን ማለት ነው፣ ለየቁሉና አላህ ነው ብለው ይለሃል። ግን ፈአና ዩፈኩን ታዲያ ወዴት ነው የሚሄዱት አላህ ነው ካሉ? እንዲሁም ደግሞ ሌላም ጥያቄ በሰጣት ብትጠይቃቸው፣ አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲህ ወየቅድሩ ለህ፣ አላህ ለባሪያዎቹ ለፈለገው ሪዝቁን ያሰፋል፣ ለሌላው ደግሞ ያጠብበታል አለ። ኢነላሀ ቢኩል ሸይኢን ዓሊም ካለ በኋላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ፣ ከሰማያትስ ማን ነው ውሃን ያዘነበው? ፈአሕያ ብሂ ልአርደ ሚን ባዕድ መውቲሃ፣ እሺ ምድርንስ ሙት ከሆነች በኋላ ማን ነው የሚያነሳት ብትላቸውና ብትጠይቃቸው፣ ለየቁሉና አላህ ነው ይለዋል። ግን ቁል ልሐምዱሊላህ፣ ታዲያ ለምንድን ነው ወደ አላህ የማያመሰግኑት ነው በላቸው። እንግዲህ ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን ነው። ታዲያ ምስጋና ግን የሚያቀርቡት ለማን ነው? ለጣዖቶቻቸው ነው እነሱ የሚያቀርቡት። ልብ አድርግ። ይህንን ከተቀበለ በኋላ አንድ ሰው ምስጋና የሚያቀርበው ግን ለማን ነው? ለነዛ ለጣዖቶች ነው። በል አክሰሩሁም ላ ያዕቂሉን አለ። አብዛኛዎቹ ግን ይህንን ጉዳይ አያስተውሉም፣ አያውቁትም አላላ። ስለዚህ አሁን የመጀመሪያው ነገር እዚህ ላይ የምንገነዘበው ነገር ምንድን ነው? አብዛኛው ሰው እስልምና ላይም አለን የሚል ምናልባት ካለም አንዳንድ ያው ባለማወቅም በማወቅም እንዲሁም ደግሞ የተለያየ ሌላ ሃይማኖት ላይ ያሉም ሰዎችን ብታዩ እንዲህ አይነት የተውሂድ አካላቶችን ይቀበሉና ግን ኡሉህያ ላይ ይስታሉ ማለት ነው። አምልኮ ላይ ይስታሉ። አምልኮ ላይ እንዴት ነው የሚስቱት የሚለውን እኔው ራሱ ለምሳሌ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ይሰማል። ግን ፒኬ ኔትወርክ ቀይ ነው። አዎ ትሰማለህ ኢብሮ? እኔ እየሰማሁ ነው። የሌሎች ምናልባት በቃ አንድ ደቂቃ አንድ 2 ደቂቃ ልውሰድ በቃ ኢንሻላህ። እና ምን አለ ሲናገር ቁል በላቸው ያ ሙሐመድ አለ ሰለላሁ ዐለይሂ ወሰለም ኢነ ሰላቴም አለ ልብ አድርግ፣ ሰላቴም ወኑሱኪ እርዴም ወመሕያየ ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል አለ። በቃ ከዚህ በላይ ምን አለ? ወላሂ ራስ እኮ ነው የሚያደርገው። ይህንን ብቻ መቀበል ከምንም በላይ አሸናፊ ትሆናለህ። በቃ ይህንን ከያዝክ ማለት ነው። ለዛ ነው ቅድም እንደተባለው አምላክ አላህ ሲልክ መልእክተኞችን በአጠቃላይ ሲልካቸው የላከበት አንድ ፐርፐዝ አለ። አንድ ፐርፐዝ ነው ያለው። በቃ ከዚህ ውጭ ሌላ ፐርፐዝ የለም። ምንድነው እሱም? በሱረቱ ናሕል ምዕራፍ 13 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በሁሉም ህዝብ ላይ መልእክተኛ ልክ ያለው አላላ። ምንድነው መልእክተኛነታቸው? የተላኩበት ፐርፐዝ ምንድነው ሲባል አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ ጣዖታትንም ራቁ የሚል ነገር ነበር። በቃ ይሄ ነው። በቃ ሌላ ነገር የለም። ስለዚህ ጣዖት የተባለው ሰው ለብቻው ማለት ሰው ራሱ ከተመለከ ሰውም ጣዖት ነው ከአላህ ጋር። ድንጋይ ከተመለከ እንደዛው፣ መስቀልን በሉት የትኛውም አይነት ነገር በሉት፣ ማርያምንም በሏት፣ አብዱልቃድር ጄላንም በሉት፣ የትኛውንም አይነት ከአላህ ጋር አንድ ላይ አድርጎ ባላንጣ ያደረገ ሰው ካለ የእነዚህን የነቢያት አስተምህሮ በአጠቃላይ እንደ ካደ ነው በቃ የሚቆጠረው። ከዛ በሱረቱ ኢስራ ምዕራፍ 17 ቁጥር 26 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ እያህ፣ ጌታህም ምን አለ አዘዘ አለ። ምንድን ነው ያዘዘው? ከእሱ ውጭ ሌላን አምላክ አታምልኩ ብሎ ማለት ነው። የትኛውን አምላክ? ቁል ሁወ ላሁ አሐድ፣ ያ እሱ አላህ አንድ ነው የተባለው ማለት ነው። ተግባባን? ታዲያ ቢያሻርኩ ኖሮ ምን ይደርስባቸዋል ሲባል በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ዛሊከ ሁደላህ ያህዲ ቢሂ መን የሻኡ ሚን ዒባዲህ ካለ በኋላ ወለው አሽረኩ በአላህ ቢያጋሩ ኖሮ እኮ አለ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ የሰሩት ስራ በአጠቃላይ ልክ በዜሮ ነበር የሚባዛው አለ። በቃ በዜሮ እንዳለ ነበር የሚበላሸው። ስራቸው በአጠቃላይ ተበላሸ ማለት ነው። ሙሉ በሙሉ ነው የሚበላሸው። አንተ የፈለግከውን ኸይረ ስራ ግን በአላህ ላይ ካጋራ አለቅ በቃ። የእስልምና አስኳሉም ፍሬውም ይሄ ነው በቃ። እዛ ነው አላህ ምን አለ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ፣
አላህ ላይ ማጋራትን አላህ አይምርም ማለት። መቼ ነው የማይምረው? ያው ምድር ላይ ተውባ ሳታረግ ከሄድክ ማለት ነው። ተውባ ሳታረግ ወደ አላህ ሳትመለስ ከሄድክ መቼም አይምርም። ግን ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ አላህ ግን ለፈለገው ቢሞት እንኳን ምናልባት ሽርክ ካልሆነ ከፈለገ ሊምረው ይችላል። ያለዛ ደግሞ የቅጣቱን ያህል ተቀጥቶ ይወጣል ማለት ነው። ተግባባል። ስለዚህ በጣም የሚገርመው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሩን ሳይ ሙስሊም 26 ላይ መማተ ወሁወ ያዕለሙ አነሁ ላኢላሃ ኢለላህ ደኸለል ጀና ብለዋል። በቃ እሱ አላህ አንድ ነው ብሎ ከሱ ውጭ በእውነት የሚገዙት አምላክ የለም ብሎ አምኖ በልቡ አምኖ ሰርቶበት የሞተ ሰው ጀነት ገባን ያሉት። ይገባል አይደለም? ጀነት ገባ፣ ጀነትን ገባን ያሉት። ተግባባን። ስለዚህ ያው ሶስት ነው አትበሉ እያለ አላህ የሚከለክለው ለምንድን ነው? አንተ ቁልተ ሊናስ እናትህንና አንተን ከአላህ ጋር ሌላ አምላክ ሁለት አማልክቶች አድርጎ ያዙ ብለሃል እንዴ ሲል አላልኩም። እኔ ያልኳቸው ምንድን ነው? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ እኔ አንተ ያዘዝከኝን ነገር እንጂ አላልኳቸው። ምንድን ነው ያላቸው? እኔ አዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁን ተገዙ። ይሄ ነው በቃ ትክክለኛው መንገድ። በጣም ያሳዝናል ወላሂ። እኔ ክርስቲያን ሆኖ ይህን የሚያዳመጥ ሰው ካለ ሊያዝን ይገባዋል ይህን ነገር ሲሰማ። ከዛ ምን ይላል? ወኩንቱ ዐለይሂም ሸሂዳ ማ ዱምቱ ፊሂም፣ እነሱ ዘንድ በነበርኩ ጊዜ የነበረውን ጉዳይ እኔ አውቃለሁ። በቃ የዛን ጊዜ የነበረ እኔ ያስተማርኳቸው ጌታዬና ጌታዬን ተገዙ የሚል ነበረ። ግን ፈለማ ተወፈይተኒ፣ ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም፣ አንተና የቅርብ ተቆጣጣሪያቸው እኔ አላውቅም። ወአንተ ዐላ ኩል ሸይኢን ሸሂድ። ሱብሓነላህ፣ አንተ የቅርብ ተቆጣጣሪ ሁሉንም አዋቂ ነገር ሁሉ መርማሪ የሆንክ ጌታ ነህ። በቃ አንተ ነው የምታውቀው በማለት ለአላህ አሳልፎ ይሰጣል ማለት ነው። እንግዲህ ኢንቱዓዚቡሁም ፈኢነሁም ዒባዱክ ይለዋል። ብትምራቸው ባሪያዎች ነህ፣ ብትምራቸው። እንግዲህ ካልሆነ ደግሞ ወይነከ በቃ በጣም ሱብሓነ ወላሂ በጣም ነው የሚያሳዝነኝ ይህ ፓርት። ሱረቱል ማኢዳ ምዕራፍ 5 ከቁጥር 110 ጀምራችሁ እስከ መጨረሻው አንብቡት። ወላሂ ክርስቲያኖች በቃ ልባችሁ ነው የሚነካው። ስለዚህ ተውሂድ የሚባለው ነገር አላህን በብቸኝነት የምትገዛበት በቃ ከሱ ውጭ ሌላ የለም ብለህ በቃ እንዲህ ምን አይነት እረፍት ነው ወላሂ፣ ምን አይነት እረፍት ነው። ኢየሱስ አምላክ ነው አይደለም፣ ጭቅጭቅ የለም። ልብ አድርጉ። ወልድ መንፈስ ቅዱስ አምላክ ነው አይደለም የሚባል ጭቅጭቅ የለም። አእምሮህ ላይ መቼም እረፍት አታገኝም። ይሄንን ይዘህ ወላሂ መቼም እረፍት አታገኝም። በቃ አላህ አንድ ነው። በቃ ከሱ ጋር ሌላ የለም። ባላንጣ የሚባል ነገር የለም። በቃ የሚገርም እንቅልፍ ነው የምተኛው። የሚገርም በቃ ደስታ አለ ልብህ ላይ የሆነ ነገር ይፈጠር። ይህን ደግሞ ያየው እንጂ አያውቀውም ራሱ ደስታውን ማለት ነው። እና አጣጥሙት ከኛ ጋር ኑና፣ ወላሂ ነው የምላችሁ፣ ኑና አጣጥሙ። ክርስቲያኖች አንድ አምላክን በብቸኝነት መገዛት ምን ይከብዳል? ምን ይከብዳል? ኢየሱስ አምላክ አለኝ ብሎ ከተናገረ የእሱን አምላክ ማምለክ ምኑ ነው የሚከብደው? ምንድን ነው የሚከብድ ነገር ምን አለ እስኪ? ስለዚህ ያላስተማረውን እስኬት አመጣችሁት? እሱ አላስተማረም። በቃ እኔ አምላክ ነኝ ብሎ ካላስተማረ አይጠይቅም። በቃ እውነት አምላክ ቢሆን ራሱ ነው የምልህ፣ መቼም አይጠይቅም ነው የምላችሁ። እሱ እውነት አምላክ ቢሆን ኖሮ ራሱ ነው የምልህ፣ አይደለም ቢሆን ኖሮ ራሱ አይጠይቅም። ለምን አልነገረህማ? የነገረህ ማን ነው? አብ አምላክ አለ፣ እሱ አባቴ እያለ ሲጠራው የነበረው አንድ አምላክ ነው ብሎ ነው የነገረ። በቃ ምን አለ? ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ምንድን ነው እያለ ያለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምስክር አለ፣ ያው የራሱ ቃል የመከራከር አቅሙ ይኖራል። ራሱ ግን አምልኩ ብሎ የተናገረው አንዱን አምላክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው ለዓለማት እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። ያስተማሩት የነቢያትን መንገድ ነው። የአንድ አምላክን ጎዳና ነው ያስተማሩ። ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ነበር ያስተማሩ፣ ቀጥ ያለውን ማለት ነው። ይህንን መንገድ መከተል ምኑ ይጎዳል? ስለዚህ ይህን ለማለት ነው። የኡስታዝ ወሂድም በኋላ እንዳትዘነጉ 4 ሰዓት ላይ ስላሴን አስመልክቶ ፕሮግራም አለ። አፎን አረዘምኩኝ። ብዙ ማለት ብፈልግ ደስ ይለኝ ነበረ እዚህ ህዝብ መሀል፣ ግን ለሌሎችም እድል ልስጥ ኢንሻላህ። ሰላም አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጀዛከላ ኸይረን ኢብሮ፣ በጣም ደስ የሚል ትምህርት ነበረ። እንግዲህ ለሚገባው ሰው ብዙ ነገሮችን በዚሁ መረዳትና ማየት ይችላል ማለት ነው። ተውሂድ የኢስላም አንኳሩ ነው፣ መሰረቱ ነው እና ያለ ተውሂድ ያው
እስልምና የለም፣ ሁላችሁም እንደምታውቁት ማለት ነው። ብቸኛው ጥርት ያለ ተውሂድ የሚገኝበት ሃይማኖትም ሞኖቲዝም ያለበት ሃይማኖትም እስልምና ነው። ለማንኛውም ወደ 12 ደቂቃ ምናምን የቀረ የኡስታዝ ወሂድ ፕሮግራም ሊጀምር ማለት ነው። ስለዚህ ቃል ካለሽ የቀረውን 12 ደቂቃ ከጉድ አይዲያ ጋር ብታወሪ ጥሩ ነው ካለሽ እና የሚመችሽ ከሆነ ማለት ነው። ጉድ አይዲያ ማናገር እፈልጋለሁ ስላልሽ የሚመችሽ ከሆነ እንደዛ ብታወሪ አሪፍ ነው። ይመችሻል ቃል? ቆይ ማለት ስንት ደቂቃ? እስኪ ከታች ጻፊልኝ። ፕሮግራም ስላለ መቆየት አንችልም እና ስለዚህ ወደ ኦኬ ትንሽሽ አቋርጠሽ መግባት ትችላለሽ። መሲ ሰላም ነው? መሲ አለሽ? መሲ አለሽ? መሲ አለሽ? መሲ ቃል ትቀጥል። ቃል ትንሽ ማነው? እኔ ልቀጥለው በቃ እስኪ ኢንሻላህ። ኡስታዝ ሰላም አለይኩም። ኡስታዝ ኢማም አሊ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ታላቁ እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ጀዛኩሙላሁ ኸይር። ወያ ከኡስታዝ ባረከላሁ ፊክ። ሀሳብ የምታስቀምጠው ሀሳብ ካለ ብትቀጥል ደስ ይለኛል። እያነሰ ስለሆነ አለኝ ግን አንተ አውራ። አይ እኔ አላወራም። እንግዲህ ከጋበዝከኝ ሁለት ነገር ላንሳ። እንደው በዚሁ አጋጣሚ ጀዛኩሙላሁ ኸይረን ባረከላሁ ፊኩም ወንድማችንና እህታችን ባነሱት ጉዳይ ነው። እንደው በአላህ ጉዳይ አላህ መቼም ግልጽ ነው። ቅድም ወንድማችን በደንብ አድርጎ ገልጾታል። እንደወስንም እኔም በአላህ ጉዳይ ስለሱ ያላወራን ስለሱ ያላነሳን ስለማን ይነሳል ብዬ ነው እና አላህ ሱረቱ ሁድ ላይ ምንድን ነው የሚለው? አላህ ተወዳጅ ነው። አላህ ባሮቹን ወዳጅ ነው። ወዳጅና ተወዳጅ ነው። ባሮቹን ይወዳል፣ ባሮቹም ይወዱታል። ሊወደድ የሚገባውም ጌታ ስለሆነ ነው። ስለዚህ አላህ ምንድን ነው የሚለው? ሱረቱ ሁድ ላይ አያ 9ኛው አንቀጽ ላይ ወስተግፊሩ ረበኩም ነው የሚለው። አላህ ጌታችሁን ማህርታ ጠይቁት፣ ሱመ ቱቡ ኢለይህ ከዚያም ወደ እርሱ ተመለሱ፣ አያዋጣችሁም ሌላው ብላችሁ መሄጃችሁ ወደ እሱ ነው፣ ያመጣችሁ እሱ ነው ካለ በኋላ ኢነ ረቢ ይላሉ ሁድ ጌታዬ የኔ አምላኬ ረሂም አዛኝ ነው አሉ። ወዱድ ይላሉ። ረሂሙ ወዱድ ነው የሚሉት። ወዳጅና ተወዳጅ ነው። ያችሁት ባሮቹን ይወዳል። ለመውደዱ መገለጫው የውደታው መገለጫ እሱን እንዴት እንደሚያመልኩ ከእሱ ጋር የሚያጣላቸውን መንገድ የሚያሳዩ የሚታረቁበትን ስርዓት ጀነት ገና ከመምጣታችሁ በፊት እንዲህ አድርጌ ፈጥሬ እንዲህ አድርጌ አስተካክዬ እንዲህ ሁና ያማረች የተዋበች ጀነት አለቻችሁ እንዳታመልጣችሁ፣ ከዚህ ውጭ ከሄዳችሁና ከኖራችሁ ግን እንዲህ አለ የከፋ ጀሀነም አለ ብሎ የሚያሳይ የሚመክር የሚገስጥ መንገዱን የሚያደርሰውን የሚጠቁሙ መልእክተኛ የሚልክ ከዚህ በላይ ወዳጅ የለም። ከዚህ በላይ ተፈቃሪ የለም። ከዚህ በላይ ምን ሌላኛው ሱረቱል ቡሩጅ ላይ አላህ ስብሓነሁ ወተዓላ ከ13 እስከ 14ኛው ያለውን አንቀጽ አላህ እንዲህ ነው የሚለው ራሱን ሲገልጽ ኢነሁ ሁወ ዩብዲኡ ወዩዒድ እርሱ ነው አላህ ማለት ነገሮችን የሚጀምር የሚመልስ እሱ ነው። ወሁወል ገፉር መሐሪ ይቅር ባይ አቅሙን ያለው ብቃቱ ያለው
ማንንም አልጠይቅህም ማለት የሚችለው እርሱ ነው፣ አላህ ነው። አልወዱድ ብሎ ነው እዚህ ላይ የሚገለጸው። ባሮቹን ወዳጅ፣ ባሮቹ የሚወዱት የሚያከብሩት እርሱ ነው ብሎ ወዱድ የሚለው ለሁለቱም ያገለግላል። እሱ ባሮቹንም የሚወድ ባሮቹም የሚወዱት ሊወደድ የሚገባው ጌታ ነው። ይችን ለመጨመር ፈልጌ ነው። ሀቂቃ ቅድም እህታችንም ገልጸዋለች፣ ወንድማችንም ገልጾታል። ሌሎቹም በማንሳት ሰላም አይሰማንም። አላህን በመውደድ ግን ውደታው እንዴት እንደሆነ እንኳን እንዴት እንደሚወደድ ራሱ ገልጾልናል በመልእክተኛው አማካኝነት። ስለዚህ ውደታ የሚወደደው አካል ባልፈቀደው መንገድ መውደድ ወዳጅነት አይደለም፣ ጥላትነት ነው። እሺ ለወዳጄ ምን ነው የሚወድ ተብሎ ነው የሰው ልጅ ሽልማትም ይሁን ግብዣም ይሁን መስተንግዶም ይሁን ሌሎች ነገሮችን እንኳን የሚሰራው የሚወደደውን አካል የሚከበረውን አካል የሚወደውን በመስራትና በመያዝ እንጂ እንዴት እንደምትወደድ እኔ ነኝ የማውቀው ብሎ የሚወደደውን አካል ብትወድ ውደድ ካልወደድክ የራስህ ጉዳይ የሚል ነው የሚሆነው ለማለት ነው። ባረከላሁ ፊኩም። አላህ ይስጥልኝ። ጀዛኩሙላሁ ኸይረን ኡስታዝ። አንዴ ለመጨረሻ ጊዜ ኢብሮ አንተ ሳትወርድ አንዴ ቃል ወይም መሲ የምታነሱት ሀሳብ ካለ ያው አንተ ባለህበት እንዲቀጥሉ ብዬ ነው። እሺ ኢብራሂም፣ ከጉድ አይዲያ ውጭ ከሆነ የሚያወሩት ነገር እንድታስተናግዳቸው ብዬ ነው። መሲ አለሽ? መሲ ወይ ቃል ቃላውን አይመችሽም? ቃል አንስታ ነበር ሚት እሺ 5 ደቂቃ ነው ያለ ከጉድ አይዲያ ጋር ማለት ነው። እሺ አይ ቅድም እሱ ባነሳው ሀሳብ ላይ ጉድ አይዲያ ከእስልምና አስወጣኋት ምናምን ሲል እኔ ሰልሜ ሳይሆን ያው ብዙ ጊዜ እናንተ ቤት ስለመውል ምናምን ከዛ አንጻር ነው ሙስሊም ስለሚመስላቸው እንደዛ አይነት መልከታ ስላለ ነው እንጂ እኔ ሰልሜ ምናምን አይደለም። እና ያው ጉድ አይዲያ ታውቃለህ፣ አንተ ለእኔ መምህሬ ነህ፣ ብዙ ነገር ያስተማርከኝ ወንድሜ ነህ። ከዚህ በፊት ከሁሉም አስቀድመህ አንተ ነበረ እኔ ስትቆጣ ስትመክር የነበረው አንቺ ልክ አይደለሽም ስህተት ጎዳና ላይ ነሽ ብለህ እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም። ግን አንተ ትናንትና መችልታ ነው ሻሃዳ ስትይዝ አላቅም የምር በጣም ነው ያለቀስኩት። ለምን ሰለምክ ብዬ ሳይሆን እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔን ከጨለማ ህይወት አወጣው ሲል የነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው? የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝ። እና እኔ እንጃ ምን እንደምልህ አላቅም የምር። ግን ምክንያት ምንድን ነው? አንተ ለምን ከእምነት ለመውጣት ምክንያት ምንድን ነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነን ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነው። እና የምርም እኔ አንተ ላይ ያነበብኩት ያንን ነገር ነው ስትናገር። በቃ የሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ ያለው ውስጡ የሚያርፍበት ነገር አለ። እና ቅድም ውስታዝም እያለ ነበረ አፋችን ሌላ ነው ውስጣችን ሌላ ነው። በቃ የሆነ የተረጋጋ ነገር የለንም። እና እንኳን አረፍክ ነው የምልህ። የምር አምላክን መፈለግ ቀላል አይደለም። ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነው። እና ራስን መሸነፍ በራሱ ኃይል ይጠይቃል፣ ትግል ይጠይቃል። እኔ እንኳንም ማረፍክ ነው የምልህ። በመስለምን እኔ ተቃውሞ የለኝም። ግን እንደዛ እኔ እንጃ የምትልክልኝ ሀዲሳት ሁላ እንዴት ነው? እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ። እንደውም ከሌሎች ጋር ልስማማም። አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ የነበረው ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነህ። መጨረሻ ላይ እንደውም ካስታወስክ ብሎክ ያደረከኝ ሁላ በቃ አንቺ አሰሚም ሁልጊዜ አዳርሽም ውሎሽም ሙስሊም ቤት ነው ብለህ ነው። በብሎክ ነው የተለያየ ነው። የሚገርም አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበረን። ጭራሽ አናወራም ተጣልተን ማለት ነው። በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይህን ያክል የምትመክር የነበርክ ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁ። እና እንዴት ነው ልትሄድ የቻልከው? ማለት አላውቅም። ብቻ ይሄ ጥያቄ አመሰግናለሁ።
እሺ ጉዳይ ዲ አለክ? እሺ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ። አሲያ ሰላም አለይኩም። እሷ ራሱ መስማት ፈልግ ነበር አሲያን። ጉዳይ ዲ ሳታወራ በፊት ደግሞ አንድ መናገር ፈልገው ነገር አለ። ምንድነው? እኔ አልሰማም ሰው ሲናገረኝ እና አልሰማ ስለ በጣም ሳስቸግረው ምንድን ነው ያለኝ? በጣም ቤት ከፍታለሁ፣ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቆሞ የሚወያየው ቤቴ ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ አትናገሯት ምናምን እያለ በትህትና የሚይዘኝ እና ቃል አለኝ ስለው ሙስሊሞች ቤት እንዳትገቢ ያለኝ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለህ እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ። እንዳትሄድ ነው ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ፣ ቁጦኛ፣ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት የሚንከራተት ምን የሚል እንዴ! እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘ ፍጥረት ጀምሮ እስከ መጨረሻው ድረስ አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለትና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት እና ኢየሱስን ሙስሊሞች ትጠሉታላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ እስልምና የተቀበልኩትኝ ኢየሱስን ጠልቼው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ትጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከተጠላ ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል፣ ይወዱታል። ስለዚህ እኔም ኢየሱስን እወደዋለሁ። ኢየሱስን እኔ አልካድኩትም። ኢየሱስን ትክክለኛ ቦታውን ያገኘው እስልምና ላይ ነው። በስነ ስርዓት በነቢይነት ክብሩ፣ በመልእክተኝነቱ ክብር